ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለቱ መረጃዎችን የምናደርስበት ሰዓት ላይ ደርሰናል። በዚህም አጫጭሮቹ በቅርብ የኦህዴድ ብልጽግና አመራር ህዝብ ላይ የከፋ የዘር ፍጅት እንዲፈጸምበት ወደ አማራ ክልልም ተሹሞ ስለተላኩ ዘላለም መንግስቴ እነሆ ሀቁን የምንነግራችሁ ይሆናል። በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። የክልል ጊዜያዊ አስተዳደሮች የቆይታ ጊዜ እስከ 2 ዓመት እንዲራዘም የሚያስችል አዋጅም ጸደቀ። በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። በቀጣይ መረጃም የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የአጀንዳ መረጣ ሊካሄድ ነው ተብሏል። በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። በዝርዝር ወደምናገኛቸው መረጃዎች ስናልፍም በቅርብ የኦህዴድ ብልጽግና በአማራ ህዝብ ላይ የከፋ የዘር ፍጅት እንዲፈጸምለት ወደ አማራ ክልል ተሹሞ ስለተላከውም ዘላለም መንግስቴ የምንነግራችሁ ሀቅም ይኖራል። በዚሁም በአማራ ህዝብ ላይ የታወጀውን የዘር ፍጅት በበላይነት ከሚመሩት የፋሽስት ተወካዮች አንዱ የሆነው ዘላለም በአዲስ አበባ ቂርቆስ የተወለደ ሲሆንም የሁለተኛ ደረጃ ትምህርቱን እንዳቋረጠ በ1983 ዓ.ም የመንግስት ለውጥ መጣ። በወቅቱ አጠራር ቦዘኔ እንደነበረ የሚገልጹት አብሮ አደጎቹ በተላላኪነት ምንም ነገር ለመፈጸም ዝግጁ እንደነበረም ይጠቅሳሉ። የኢህአዴግን አዲስ አበባ እንደገባና የደህንነት መስሪያ ቤት ሲቋቋም መረጃ በመስጠት ህዝብን ሲሰልልና ግፍ እንዲፈጸምባቸው ሲያደርግ እንደነበረም አሁን አብረውት የሚሰሩ ግለሰቦች ይገልጻሉ። በቀበሌ ደህንነት ስራ የጀመረው አሁን የዘር ፍጅትም መሪ ዘላለም መንግስቴ የሶማሊያ ክልል ኢሚግሬሽን ደህንነት ኃላፊ በመሆንም ስርዓቱን ሎሌ ነበር። በሶማሊያ ክልል የቀድሞ ርዕሰ መስተዳደር አብዲ መሐመድ ኡማር ወይም አብዲ ኢሌ ሰዎችን ከጅብ ጋር በማሰር በጭካኔ በመግደል መላ ኢትዮጵያን ሲያሰቃይ ነበር። ህዝብን በምስራቅ ኢትዮጵያ ሶማሌ ክልል ካሰቃየ በኋላ በደቡብ ሱዳን የደህንነት አታሼ ተደርጎ በኢህአዴግም ሹመት ተሰጥቶት ነበር። ይህንን ሁሉ ግፍ ሲፈጽም በነበረው ዘላለም መንግስቴ የስርዓት ለውጥ መጣ ከተባለ በኋላ አሽከር በመሆኑም ሲያገለግል የነበረውን ህወሓትን ኢህአዴግን ስርዓትን ማብጠልጠል ጀመረ። የቀድሞ አለቆቹን በተለያዩ መንገዶች ሲዘልፍ ከቆየ በኋላ ኦህዴድ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር አድርጎ ሾመው። ህወሓት እና ብልጽግና ጦርነት በከፈቱበት ወቅትም የትግራይ ተወላጆች እንዲታሰሩ ብሎም እንዲገደሉ ትዕዛዝ በመስጠትም የኦህዴድን ጸረ ትግራይ እቅድም ታዛዥ ሆኖም ፈጽሟል። ከትግራይ ተወላጆች ላይ ጌጣጌጦችን፣ ተንቀሳቃሽና የማይንቀሳቀስ ንብረትን ከዘረፈ የኦሮሞ ባለስልጣናት ጋርም ሆኖ ሲዘርፍ ነበር። ከዚህም በመቀጠል የፌዴራል ፖሊስ የወንጀል ምርመራ ዘርፍ ኃላፊ ተደርጎ የተሾመው ይህ ግለሰብ በጦርነቱ ወቅትም በአክሱምና ከሌሎች ገዳማት ወርቅና ውድ የሀገር ቅርሶችን ወደ ዱባይ ከላኩ የዘመኑ ተረኞች ጋርም የተባበረ ተጠያቂ ግለሰብ ያደርገዋል። መጠናቸው ትንሽ ዋጋቸው ግን ከፍተኛ የሆኑ የኮንትሮባንድ ስራ የሚሰራው ዘላለም መንግስቴ አርብ ከኦህዴድ ሹማምንት ጋርም በመሆንም የአደንዛዥ ዕፅ ዝውውር ላይ የተሳተፈ የስርዓቱ ምሳሌና መሆኑንም ስማቸው እንዳይገለጽ የፈለጉ የፌዴራል ፖሊስ ኮሚሽን የወንጀል ምርመራ ዘርፍ የስራ ባልደረባቸውም ገልጸዋል። ከምዕራብ አፍሪካ በተለይም ከናይጄሪያና ከደቡብ አሜሪካ በሆዳቸው ዕፅ ይዘው ከመጡ በኋላ ከሆዳቸው ሆዳቸው ተተርትሮ ይወጣና እንዲሸጥ ይደረጋል። በዚህ ስራ የሚገኘውን ከፍተኛ መጠን ያለውን ገንዘብ በበላይነት ብርሃኑ ጁላ፣ ዘላለም መንግስቴ፣ ደመላሽ ገብረ ሚካኤል የሚዘውሩ ሲሆኑ ዱባይ ያሉ ዲፕሎማቶችን የተካተቱበትም ነው። የኦህዴድ የብልጽግና የአማራ ላይ ጦርነት ሲያውጅም አማሮች ሲያስር፣ ሲገድል፣ ግፍ ሲፈጽም ዘላለም መንግስቴንም በመጠቀም ነው። ዘላለም መንግስቴ እጁ በደም የተጨማለቀ የስርዓቱ ማፊያ ቡድንም አባል ሆኖ እያገለገለ ያለ ጥቅመኛ ነው። ኦህዴድ አማራውን ከአዲስ አበባና ከሌሎች ሀገራት አካባቢዎችም ሲያፈናቅሉ ዘላለም እጁ አለበት። ለአብነትም የገንዘብ ድርድር በማድረግ ያልታሰሩትን እንድትታሰሩ አደርጋለሁ፣ የታሰሩትን ደግሞ አስፈታቸዋለሁ በማለት የቀጥታ የገንዘብ ዘርፍና ቅሚያ ውስጥ የገባ ግለሰብ ስለመሆኑም ከበቂ በላይ ማስረጃ አለ። ግለሰብ የገንዘብ ድርድር በማድረግ ከሰዎች ገንዘብ መቀበሉንም የሚያሳይ መረጃዎችንም በሚቀጥሉት ቀናት እናቀርባለን።
ዘላለም አገርን መዝረፍና መካደም ሳያንስም የአማራ ተወላጅ እግራቸው ሽባ እንዲሆን፣ ሞራላቸው እንዲጎዳ፣ ሕይወታቸው እንዲያልፍ አድርጓል። ይህ ግለሰብ በድብቅ እስር ቤቶች በርካታ አማሮች እንዲታሰሩና እንዲገደሉም አድርጓል። ለአብነትም የአማራ ባንክ ባልደረባ የነበረው አማራው ኢሳያስ በላይም በሰመራ ከተማ ድብቅ እስር ቤት እንዲገደል ቀጥተኛ ትዕዛዝ የሰጠውም ዘላለም መንግስቴ ነው። አብይ አህመድና ሆዴዶች ዘላለም ከአዲስ አበባ ወደ ባህር ዳር አዘዋውሮ የአማራ ክልል ፖሊስ ኮሚሽነር አድርገውታል። በጊዜው ማንነቱ የማይቀረውም ዘላለም አማራ እንዳልሆነ ቢታወቅም ለማንም መሆን የማይቻልና ማንንም የማይወክል ግለሰብ መሆኑንም ማወቅ ይገባል። ይህ ሰው የጸጥታ ኃላፊ ተደርጎ የተሾመውም ኦህዴድን እንደ ቡድን አብይ አህመድ ደግሞ በግል አማራ ላይ የጀመሩትን የዘር ፍጅትም የበለጠ እንዲጠናከርላቸው መሆኑንም ግልጽ ነው። በአንድ ወቅት እኔ እኮ አማራ ነኝ ለምን አታምኑኝም እያለ ሲያታልል የነበረው ዘላለም መንግስቴ ከ2010 በፊት ደግሞ ትግሬ ነኝ ብሎ ስልጣን ላይ ለመቆየት ማንነቱን ማስያዣ ያደርግ ነበር። ኮሚሽነር ዘላለም መንግስቴ በቂሊንጦ፣ በቃሊቲ በማይታወቁና በሚታወቁ እስር ቤቶች ያሉ አማሮች እንዲሰቃዩና ግፍ እንዲፈጸምባቸው ቀጥተኛ ትዕዛዝ የሰጠ ሲሆንም በቅርብ የአማራ ክልል ፖሊስ ኮሚሽነር ሆኖ በኦህዴድም ተሾሟል። የዘላለም መንግስቴን ተጨማሪ ግፎችም በቀጣይ ጊዜያት የምናቀርብ ሲሆንም የኦህዴድ ሹማምንቶች ላይ የዘር ፍጅት ፈጻሚ ሹማምንት ላይም በቀጣይ መረጃዎችንና ማስረጃዎችን የምናቀርብ ይሆናል ሲልም ይናገራል አሻራ ሚዲያ። ወደ ቀጣይ መረጃ ስናልፍም የክልል ጊዜያዊ አስተዳደሮች የቆይታ ጊዜ እስከ 2 ዓመት እንዲራዘም የሚያስችል አዋጅም ጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለ2 ዓመት ጊዜ ድረስ እንዲራዘም የሚያስችል አዋጅም ማሻሻያንም አጽድቋል። አዋጁ ማሻሻያው ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረው የክልል ጊዜያዊ አስተዳደር የቆይታ ጊዜ የማራዘም ኃላፊነት ለምክር ቤት አፈ ጉባኤም የሰጠ ነው። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359/1995 የሚተካ ሲሆንም አዋጅ ቁጥር 1373/2017 ሆኖ በ2 ድምፅ ታቅቦ መጽደቁም ተገልጿል። የህዝብ ተወካዮች ምክር ቤት ዛሬ ማክሰኞ 23/2017 ዓ.ም ባካሄደው መደበኛ ስብሰባ ላይ ቀርቦ የጸደቀው ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲያራዝም የሚያስችልም ነውም ተብሏል። የትግራይ ክልል ጊዜያዊ አስተዳደር የተመሰረተው በ2015 ዓ.ም የወጣውን ማቋቋሚያም ደንብ መሰረትም አድርጎ ነው። ጊዜያዊ አስተዳደሩን ያቋቋመው ደንብ ደግሞ መሰረት ያደረገው ከ22 ዓመት ገደማ በፊትም የጸደቀውን የፌዴራል መንግስት በክልል ጣልቃ የሚገቡትን ስርዓትም የሚደነግግ አዋጅ ነው። ይህ አዋጅ የፌዴራል መንግስት በ3 ሁኔታዎች በክልሎች ውስጥ ጣልቃ ሊገባ እንደሚችልም ደንግጓል። በቀዳሚነት የተጠቀሰው ምክንያትም በክልሉ ውስጥ የሚፈጠር የጸጥታ መደፍረስ ሲሆንም በዚህ ጊዜ የፌዴራል መንግስት ጣልቃ እንዲገባ የክልል መንግስትም ጥያቄ ሊያቀርብ ይችላልም ይላል። በክልሉ ውስጥ የሰብአዊ መብት ጥሰት ከተፈጸመና የክልል መንግስት ድርጊቱንም በቁጥጥር ስር መዋልም ካልቻለ የፌዴራል መንግስት ጣልቃ ይገባል። በአዋጁ ላይ የተጠቀሰው ሐሰተኛ ሁኔታ እንደ በትጥቅ የተደገፈ አመጽ እንቅስቃሴ ያሉ ድርጊቶች በመፈጸሙበት ወቅትም የሚከሰት ህገ መንግስታዊ ስርዓት አደጋ ላይ መውደቅም ነውም ተብሏል። በእነዚህ ሁኔታዎች መከሰት ምክንያትም ወደ ክልሎች ጣልቃ የሚገባው የፌዴራል መንግስትም ሊያከናውን የሚችላቸው ጉዳዮች መካከልም የክልሉን ከፍተኛ የህግ አስፈጻሚ አካል በማገድም ለፌዴራል መንግስት ተጠሪ የሆነ የጊዜያዊ አስተዳደር ማቋቋም የሚለውም ይገኝበታል። በዚህ መልኩ የሚቋቋም ጊዜያዊ አስተዳደር የሚቆየው ከ2 ዓመት ላልበለጠ ጊዜ እንደሆነም አዋጁ ደንግጓል። የፌዴሬሽን ምክር ቤት የጊዜያዊ አስተዳደሩን የቆይታ ጊዜ ለማራዘም አስፈላጊ ሆኖ ካገኘው ከ6 ወር ላልበለጠ ጊዜ ሊያራዝም እንደሚችልም አዋጁ ላይ ሰፍሯል። ምክር ቤቱ ዛሬ ያጸደቀው አዋጅም በክልሎች ውስጥ የሚመሰረት የጊዜያዊ አስተዳደር የቆይታ ጊዜ ለ2 ጊዜ እንዲራዘም ያስችላልም ይላል። በክልል ውስጥ የፌዴራል መንግስት ጣልቃ መግባት አስፈላጊ ካደረገው ሁኔታ
ውስብስብነት አኳያ አስፈላጊ ሆኖ ከተገኘ የጊዜያዊ አስተዳደሩ የቆይታ ጊዜ እስከ 1 ዓመት እንዲራዘም ሊያደርግ እንደሚችልም በአዋጅ ላይ ተጠቅሷል። የጊዜያዊ አስተዳደሩ የቆይታ ጊዜ ለሁለተኛ ጊዜ እንዲራዘም የሚያስፈልግ ከሆነ በድጋሚ ከ1 ዓመት ላልበለጠ ጊዜ እንዲራዘም ሊያደርግ እንደሚችልም አዲሱ በጸደቀው አዋጅ ላይም ተቀምጧል። በስራ ላይ ባለው አዋጅም በክልሎች ውስጥ የሚመሰረት የጊዜያዊ አስተዳደርን የቆይታ ጊዜ ማራዘም ስልጣንም የፌዴሬሽን ምክር ቤት እንደሆነም ደንግጓል። አዲሱ ማሻሻያ ረቂቅም በበኩሉ ይህንን ስልጣንም ወደ ምክር ቤት አፈ ጉባኤም አዘዋውሮታል። አዋጁ የጊዜያዊ አስተዳደሩን ቆይታ ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ ቢሰጥም ምክር ቤት መደበኛ ጉባኤውን በሚያካሄድበት ወቅት ውሳኔውን ቀርቦ መጽደቅ እንዳለበትም ይደነግጋል። ምክር ቤቱ የሚቀርብለትን የቆይታ ጊዜ ማራዘም ውሳኔም ካልተቀበለ ውሳኔው ውድቅ ከተደረገበት ጊዜ ጀምሮ በሚቆጠሩት 4 ወራት ጊዜ ውስጥ ምርጫ አድርጎ መደበኛ የክልል መንግስት ማስተዳደር መመስረት እንደሚኖርበትም አዋጁ ላይ ተካቷል። ጊዜያዊ አስተዳደሩ በተመለከተ በአፈ ጉባኤ የሚተላለፍ ወይም በምክር ቤቱ የሚጸድቅ ውሳኔ ውስጥም ጊዜያዊ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገባ ጉዳዮችንም ሊመለከቱ እንደሚችልም አዋጁ ያስረዳል። እነዚህ ጉዳዮች ለፌዴራል መንግስት ጣልቃ መግባት ምክንያት የሆነው ሁኔታም በዘላቂ ለመቅረፍ እና ህገ መንግስታዊ ስርዓቱን ለማጽናትም አስፈላጊ የሆነ ተግባራት እንደሚሆኑም ተጠቅሷል።